የሚቀጥለውን በዓል ደግሞ ምናልባት እንደ ብሔራዊ ጉዳይ አሁን እየጠየቅነው ካለነው ብሔራዊ ጉዳይ ከባህር በር ጋር አያይዘን ሁኖስ በዛ ባህር በሩ ላይ እኮ እናከብር ይሆናል። ታሪካዊ ባህር በራችን ላይ ማለት ነው። ሁኖስ እግዚአብሔር ለዚህ ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የሚቀጥለውን የገና በዓል በታሪካዊ የባህር በራችን ማለትም በአሰብ እናከብረዋለን ሲሉ አምባሳደር ዲና ሙፍቲ መናገራቸውን፣ ስልጣናችንን ነገ ልናጣው እንችላለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን፣ አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ መወሰኗን፣ በህገወጥ መንገድ ሲዘዋወሩ የነበሩ ወደ 8000 የሚጠጉ ሰዎች በቁጥጥር ስር መዋላቸውን የአፋር ክልል ፖሊስ ማስታወቁን፣ የሱዳን ጦርነት ወደ ኢትዮጵያ የመስፋፋት አዝማሚያ እያሳየ ስለሆነ ኢትዮጵያ ድንበር ላይ ጦሯን እያከማቸች ነው የሚሉ መረጃዎች መሰማታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ አምባሳደር ዲና ሙፍቲ ብዙዎችን ያነጋገረ መረጃ በኦፊሻል የቲክቶክ ገጻቸው አስተላልፈዋል። አምባሳደር ዲና ሙፍቲ ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አድረሳችሁ በማለት መልካም ምኞታቸውንም ገልጸዋል። ሀገራችን ኢትዮጵያ በእድገትና በሰላም ጎዳና ላይ ትገኛለች፣ እድገቷና ሰላሟም ይቀጥላል በማለትም አምባሳደር ዲና ሙፍቲ መልእክታቸውን አስተላልፈዋል። አምባሳደር ዲና በማስከተልም የሚቀጥለውን የገና በዓል በታሪካዊ የባህር በራችን ማለትም በአሰብ እናከብረዋለን ሲሉ ብዙዎችን ያነጋገረ መረጃ በቲክቶክ ገጻቸው አጋርተዋል። በሌላ መረጃ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣናችንን ነገ ልናጣው እንችላለን የሚል መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ያደረጉት ንግግር መነጋገሪያ ሆኖ ውሏል። ጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ የመረቁ ሲሆን በኦሮሚኛ ቋንቋም ንግግር አድርገዋል። በብሔራዊ ቴሌቪዥን በተላለፈ በዚሁ ንግግራቸው ነገ ስልጣን በእጃችን ላይኖር ይችላል ሲሉ ተደምጠዋል። ስልጣን ይሰጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ ባለን ጊዜ ባለን አቅም ሰዎችን ህይወት በመለወጥ እኛም ተደስተን ህዝባችንን ማስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበትን ሁኔታ መፍጠር አለብን በማለትም ተናግረዋል። ጠቅላይ ሚኒስትሩ አክለውም ስልጣን ላይ ያላችሁ ሰዎች፣ በወረዳ በዞንና በክልል የምታስተዳድሩ ሰዎች ይህን ጉዳይ በልባችሁ ማኖር አለባችሁ በማለት መልእክት አስተላልፈዋል ሲል አንድ አፍታ ሚዲያ ዘግቧል። በሌላ መረጃ ደግሞ የሱዳኑ ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ ነው ሲል አንድ አፍታ ሚዲያ ጨምሮ ዘግቧል። ኢትዮጵያም ድንበር ላይ ጦሯን እያከማቸች እንደሆነ ነው የተገለጸው። ከሳምንታት በፊት ሱዳን ትሪቡን የአል ቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦ ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤንሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ የጦር ቤዝ ሰጥታለች የሚል ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጧቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑን ተናግረዋል። በዛሬው ዕለት ደግሞ አልማሽሃዳል ሱዳኒ ዶት ኮም የተሰኘ የሱዳን ሚዲያ የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደርና ጦር መሳሪያ በኢትዮጵያ ድንበር ላይ እያከማቸ መሆኑን ምንጮቹን ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። ይህ በእንዲህ እንዳለ የፈጥኖ ደራሽ ኃይል ዋና ደጋፊ አረብ ኤምሬትስ የውጭ ጉዳይ ሚኒስትሯን ባለፈው ሰኞ ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር መወያየታቸው ማይዘነጋም። በውይይታቸው ማብቂያ በጋራ ባወጡት መግለጫም ከሚያዝያ 2015 ዓ.ም ጀምሮ በጦርነት የታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱ የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁም ስምምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያትም የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አይጠቅስም። የባህረ ሰላጤዋ አገር የተባበሩት አረብ ኤሚሬቶች ከዚሁ ጋር በተያያዘ በተደጋጋሚ ስሟ ይነሳል በማለትም አንድ አፍታ ሚዲያ ጨምሮ ዘግቧል።
ወደ ቀጣዩ መረጃችን ስናልፍ በህገወጥ መንገድ ሲዘዋወሩ የነበሩ ወደ 8000 የሚጠጉ ሰዎች በቁጥጥር ስር መዋላቸውን የአፋር ክልል ፖሊስ አስታውቋል። ባለፉት 6 ወራት ውስጥ ብቻ በህገወጥ ደላሎች ተታለው በተለያዩ የዝውውር መስመሮች ላይ ሲጓዙ የነበሩ ከ7900 በላይ ዜጎች በቁጥጥር ስር መዋላቸውን የአፋር ክልል ፖሊስ ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር ቢልኤ አህመድ በሰጡት መግለጫ እንደገለጹት የክልሉ ፖሊስ ከመደበኛ የጸጥታ ስራው ባሻገር ከፍተኛ ቁጥር ያለው የሰው ኃይል በመመደብ በየፍተሻ ጣቢያዎቹና በመተላለፊያ መስመሮች ላይ ተከታታይነት ያለው የክትትል ስራ እያከናወነ ይገኛል። እንደ ኮሚሽነሩ ማብራሪያ ከሆነ በቁጥጥር ስር የዋሉ ዜጎችን የአፋር ክልል ፖሊስ ኮሚሽን በራሱ የትራንስፖርት ወጪና በአባላቱ አጃቢነት ደህንነታቸው ተጠብቆ ወደ መጡባቸው አካባቢዎች እንዲመለሱ ተደርጓል። እነዚህ ተመላሽ ዜጎች ኮምቦልቻ፣ አላማጣ፣ መቀሌ፣ ከሚሴ፣ አዳማና ሀረርጌ ወደ መሳሰሉ መነሻ አካባቢያቸው እንዲቀላቀሉ የተደረገ መሆኑም ተመላክቷል። ይሁን እንጂ የህገ ወጥ የሰዎች ዝውውር ወንጀል መነሻዎች ከአፋር ክልል ውጪ መሆናቸው ለቁጥጥር ስራው ትልቅ ፈተና እንደሆነባቸው ኮሚሽነር ቢልኤ አህመድ አብራርተዋል። አብዛኛው ተጓዦች ከአጎራባች ክልሎች ማለትም ከአማራ፣ ከትግራይና ከኦሮሚያ ክልሎች የሚነሱ በመሆናቸውና ደላሎቹም የሚንቀሳቀሱት በእነዚሁ አካባቢዎች በመሆኑ ወንጀሉን ከምንጩ ለማድረግ አዳጋች እንደሆነም ተገልጸዋል። ወደ ቀጣዩ መረጃችን ስናልፍ ወላይታ ሶዶ ዩኒቨርሲቲ ከረፈደ ያሳለፈው ውሳኔ ወላጆችና ተማሪዎችን አስቆጣ የሚል መረጃ ተሰምቷል። ወላይታ ሶዶ ዩኒቨርሲቲ ለሁለት ጊዜ ከሬሜዲያል ተማሪዎች ያደረገውን የመግቢያ ጥሪ አራዝሟል። ዩኒቨርሲቲው ከዚህ ቀደም ለታህሳስ 23 ቀን 2018 ዓ.ም ጥሪ አድርጎ ነበር። በኋላም በተለያዩ ምክንያቶች በሚል ምንም ግልጽ ባልተደረገ ነገር ወደ ጥር 1 ቀን 2018 ዓ.ም አራዝሟል። መግቢያው ወደ ጥር 1 መራዘሙን ተከትሎ ተማሪዎችና ልጆቻቸውን የሚሸኙ ወላጆች ራቅ ካሉ የአገሪቱ አካባቢዎች ሳይቀር በዚህ በበዓሉ ወቅት ተነስተው ጉዞ ከጀመሩ በኋላ ተቋሙ መግቢያው ድጋሚ ተራዝሟል ማለቱን ቲክባ ኢትዮጵያ ዘግቧል። ይህን ተከትሎም በርካታ ወላጆችና ተማሪዎች በዩኒቨርሲቲው ድርጊት እጅግ መቆጣታቸውንና ማዘናቸውን ገልጸዋል። አንድ ወላጅ የዩኒቨርሲቲውን ጥሪ ሰምተው ልጃቸውን ይዘው መንገድ ጀምረው ጅማ ገብተው ካደሩ በኋላ መግቢያው መራዘሙን እንደሰሙ ተናግረዋል። እንዴት እንዲህ አይነት ድርጊት ይደረጋል ሲሉ የጠየቁት እኚህ ወላጅ በዩኒቨርሲቲው ድርጊት እጅግ ማዘናቸውንና መቆጣታቸውን የሚመለከተው ከፍተኛ አካል እየተፈጸመ ያለውን ነገር ጠርቆ መፍትሄና እርምጃ እንዲወስድም ጥሪ አቅርበዋል። ሌላም ወላጅ መንገድ ጀምረው አዲስ አበባ ገብተው ካደሩ በኋላ ጥሪው መራዘሙን እንደሰሙ ተናግረዋል። እንዲህ ያለው ዝርክርክ አሰራር መታረም አለበት። ቀደም ብሎ ነገሮች ካልተስተካከሉ መጥራቱ ለምን አስፈለገ? ተማሪዎች መንገድ ከጀመሩ በኋላ አራዘምን ማለት ምን የሚሉት ቀልድ ነው? በማለትም ቅሬታቸውን አሰምተዋል። ሌሎች በርካታ ተማሪዎች ከሰሜን፣ ከደቡብ፣ ከምስራቅና ምዕራብ የአገሪቱ አካባቢዎች ተነስተው መንገድ ጀምረው በርካቶቹ በነጋታው ጉዟቸውን ለመቀጠል በተለያዩ ከተሞች አድረው ባሉበት ጥሪ መራዘሙን እንደሰሙም ተናግረዋል። ቤተሰብ በሌለው አቅሙ የትራንስፖርት ከፍሎ በበዓል ከቤት ከወጣን በኋላና በየከተማው አድረን ጉዞ ልንጀምር ስንል ተራዘመ መባሉ አሳዛኝ ነው ብለዋል። አሁን የት እንሂድ? ድጋሚ ከፍለን ወደ ኋላ እንመለስ። ለዚህ እንግልትና መጉላላት ዩኒቨርሲቲው ተጠያቂ ነው በማለትም ቅሬታቸውን አሰምተዋል። ተማሪዎቹ ከምንም በላይ የትምህርት ጊዜያቸው እየተቃጠለ መሆኑ ለምን እንደሚራዘም እንኳን በግልጽ የሚነገራቸው ነገር እንደሌለም ተናግረዋል። ጥሪው ሲራዘም ይህ የመጀመሪያው እንዳልሆነ ጠቁመው የሚመለከተው የበላይ አካል መፍትሄ እንዲፈልግም ጠይቀዋል። ወደ ቀጣዩ መረጃችን ስናልፍ አሜሪካ ተጨማሪ የአፍሪካ ሀገራት ቪዛ ጠያቂዎች የገንዘብ ማስያዣ እንዲያቀርቡ ወስናለች። አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠየቁት ውስጥ ማካተቷን ይፋ አድርጋለች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15000 ማስያዣ ማቅረብ እንዳለባቸው ያዛል። በአሜሪካ የውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። የአሜሪካ መንግስት አሁን ዜጎቻቸው በዚህ አሰራር ውስጥ እንዲያልፉ በተጨማሪነት ይፋ ያደረጋቸው አገራት አልጄሪያ፣ አንጎላ፣ ባንግላዴሽ፣ ቤኒን፣ ብሩንዲ፣ ኬፕ ቬርዲ፣ ኩባ፣ ጂቡቲ፣ ዶሚኒካን፣ ፊጂ፣ ጋቦን፣ አይቮሪ ኮስት፣ ኪርጊስታን፣ ኔፓል፣ ናይጄሪያ፣ ሴኔጋል፣ ታጂኪስታን፣ ቶጎ፣ ኡጋንዳ፣ ቫኑዋቱ፣ ቬንዙዌላና ዚምባብዌ ይገኙበታል። በዚህ አሰራር መደበኛዎቹን ቢ1 እና ቢ2 የተባሉትን የስራና የቱሪስት ቪዛዎች ለማግኘት የሚያመለክቱ የሀገራቱ ዜጎች ጉዳያቸውን በሚመለከተው የቪዛ ባለስልጣን ውሳኔ መሰረት 5000፣ 10000 ወይም $15000 ማስያዣ ማቅረብ አለባቸው። ይህ ባለፈው ዓመት ሐምሌ መጨረሻ ላይ ይፋ የተደረገው የቪዛ አሰራር በቀዳሚነት ቡታን፣ ቦትስዋና፣ ማዕከላዊ አፍሪካ ሪፐብሊክ፣ ጋምቢያ፣ ጊኒ፣ ጊኒ ቢሳው፣ ማላዊ፣ ሞሪታኒያ፣ ናሚቢያ፣ ሳኦቶሚ፣ ታንዛኒያ፣ ተርክሜኒስታንና ዛምቢያ ነበሩበት። በቪዛ ማመልከቻቸው ሰዓት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘታቸው ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ
የሚሆን እንደሆነ ተገልጿል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ የማግኛ ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር እንደሆነ ባለስልጣናት ይናገራሉ። ነገር ግን ይህ የገንዘብ ማስያዣ ግዴታ ቤተሰብ ለመጎብኘት ለስራና ለሌሎች ጉዳዮች ወደ አሜሪካ በሚጓዙ ሰዎች ላይ ከባድ ጫና የሚፈጥርና ጉዟቸውን የሚያደናቅፍ ይሆናል በማለትም ቅሬታ እየቀረበበት ይገኛል። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአሜሪካ መንግስት የውጭ ሀገር ዜጎች ወደ አሜሪካ በሚያደርጉት ጉዞ ላይ በአካል ተገኝቶ ቃለ ምልልስ ማድረግንና አመልካችን በማህበራዊ ሚዲያ ላይ የሚያጋሯቸውን መልእክቶች መመርመርን ጨምሮ የተለያዩ ጥብቅ አሰራሮችን ተግባራዊ አድርጓል። በዚህ ዜጎቻቸው ወደ አሜሪካ ለመጓዝ ሲጠይቁ እስከ 15000 የአሜሪካ ዶላር ማስያዣ ከሚጠየቁት ዝርዝር ውስጥ ወደ 2/3 የሚጠጉት የአፍሪካ ሀገራት ናቸው። አሜሪካ በህዳር ወር መጨረሻ ላይ ባወጣችው የጉዞ እገዳ ውስጥም በርካታ የአፍሪካ ሀገራት ይገኙበታል። የአሜሪካ መንግስት የሀገሩን ደህንነት ለመጠበቅ በሚል በጣለው እገዳ ውስጥ ቡርኪና ፋሶ፣ ማሊና ኒጀር ይገኙበታል። ነገር ግን ሶስቱ የምዕራብ አፍሪካ ሀገራት አሜሪካ በዜጎቻቸው ላይ የጣለችውን የጉዞ እገዳ ተከትሎ እነሱም በምላሹ የአሜሪካ ዜጎች ወደ አገራቸው እንዳይገቡ የአጸፋ እገዳ ተጥሎባቸዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ ኮንግረስ አባል ክሪስ ስሚዝ እስራኤል ለሶማሊላንድ ይፋዊ እውቅና መስጠቷን በአዎንታ መቀበላቸውን አስታውቀዋል። ስሚዝ አሜሪካን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ ጥሪ አቅርበዋል። እስራኤል የሶማሊላንድን ሪፐብሊክ እውቅና መስጠቷን ተከትሎ ስሚዝ ባወጡት መግለጫ እስራኤል የሶማሊላንድ ሪፐብሊክን እንደ ሉዓላዊት ሀገር በይፋ እውቅና መስጠቷን በደስታ አቀበላለሁ፣ አሜሪካን ጨምሮ ሌሎች ሀገራትም ይህንን ፈርጅ እንዲከተሉ ተስፋ አድርጋለሁ ብለዋል። የኮንግረስ አባሉ የሶማሊላንድን ዲሞክራሲያዊ ጥንካሬ አጉልተው የገለጹ ሲሆን ሀገሪቱ ከ1 ዓመት በፊት ከተካሄደው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር የፖለቲካ ብስለቷን ያሳየችና እየሰራ ያለ ዲሞክራሲ ያለባት ሀገር እንደሆነች ገልጸዋል። ሶማሊላንድ ከ1 ዓመት በፊት ከነበረው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር በተግባር የሚታይ ዲሞክራሲ ያላት ሀገር መሆኑንም አሳይታለች ያሉት ስሚዝ ይህም በአፍሪካ ቀንድ አልፎ ተርፎም በብዙ የአፍሪካ ሀገራት ውስጥ ብርቅ የሆነ አዎንታዊ ምሳሌ ነው ብለዋል። የኮንግረስ አባሉ አክለውም ሶማሊላንድ ለአሜሪካ ብሔራዊ ደህንነት ያላትን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ገልጸዋል። ለዚህም እንደ ምክንያት የጠቀሱት ሀገሪቱ በዓለም አቀፍ ቁልፍ የባህር መስመሮች ላይ መገኘቷንና በኤደን ባህረ ሰላጤ ላይ የሚገኘውን የበርበራ ወደብን አንዱ እንደሆነ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2 ቀናት ይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስትር ዋንጊን በብሔራዊ ቤተ መንግስት ተቀብለዋል። እንደ ጠቅላይ ሚኒስትር ጽህፈት ቤት ገለጻ ጉብኝቱ የወል ፍላጎት በሆኑ የሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ የሚደረጉ ውይይቶችን እንደሚያካትት ይጠበቃል። የቻይናው የውጭ ጉዳይ ሚኒስትር ዋንጊው በኢትዮጵያ እያደረጉ ያሉት ጉብኝት ከታህሳስ 29 እስከ ጥር 4 ቀን 2018 ዓ.ም በአፍሪካ ሀገራት የሚያደርጉት ጉብኝት አካል መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ይህም ጉብኝት ከአዲስ አበባ በተጨማሪ ሶማሊያ፣ ታንዛኒያ እና ሌሴቶን እንደሚያካትትም ተመላክቷል። ሚኒስትሩ በአዲስ አበባ ቆይታቸው በአፍሪካ ህብረት ዋና መስሪያ ቤት በሚካሄደው የቻይና አፍሪካ የህዝብ ለህዝብ ግንኙነት የመክፈቻ ስነ ስርዓት ላይ ይሳተፋሉ ተብሎ ይጠበቃል። ይህ ጉብኝት የቻይና የውጭ ጉዳይ ሚኒስትሮች በአመቱ መጀመሪያ የውጭ ሀገር ጉብኝታቸውን ወደ አፍሪካ በማድረግ ለ36 ተከታታይ አመታት የዘለቀውን ልማድ ያስቀጠለ ሲሆን ይህም ቤጂንግ ለአህጉሪቱ የምትሰጠውን የረዥም ጊዜ ዲፕሎማሲያዊ ትኩረት በግልጽ እንደሚያሳይ ተነግሯል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ ነዳጅ ዘይት በሚገዙት ህንድና ቻይና ላይ ማዕቀብ እንዲጣል የሚያስገድደውን ረቂቅ ህግ ደግፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናና ህንድን ጨምሮ የሩሲያ ነዳጅ በሚገዙ ሀገራት ላይ ማዕቀብ ለመጣል የቀረበውን ረቂቅ ደግፈዋል ሲሉ ተጽዕኖ ፈጣሪ የሪፐብሊካን ሴናተር ተናግረዋል። የአሜሪካ የደቡብ ካሮላይና ግዛት ሴናተር ሊንሴ ግራሃም እንደተናገሩት ትራምፕ በጣም ውጤታማውን ስብሰባን ተከትሎ ትራምፕ የይለፍ ቃል ሰጥተዋል ብለዋል። ከዲሞክራት ሪቻርድ ብሉሜንታል ጋር የተቀረጸው የግራሃም ማዕቀብ ከሩሲያ የኢነርጂ ዘርፍ ጋር በሚሰሩ ሀገራት ላይ ወደ አሜሪካ በሚልኩት ምርቶች ላይ እስከ 500 በመቶ የሚደርስ ታሪፍ ለመጣል ስልጣን ይሰጠዋል። ግራሃም የሩሲያ ፕሬዝዳንት ቭላዲሚር ፑቲንን በመጥቀስ ህጉ ፕሬዝዳንት ትራምፕ የፑቲንን የጦር መሳሪያ አቅም ለማጠናከር በርካሽ ዋጋ የሩሲያ ነዳጅ የሚገዙትን ሀገራት እንዲቀጡ ያስችላቸዋል ብለዋል። ይህም ረቂቅ ህግ ፕሬዝዳንት ዶናልድ ትራምፕ እንደ ቻይና፣ ህንድና ብራዚል ባሉ ሀገራት ላይ ለፑቲን በዩክሬን ደም መፋሰስ የገንዘብ ድጋፍ የሚያደርገው
የሚደረገውን ርካሽ የሩሲያ ዘይት መግዛታቸውን እንዲያቆሙ ለማበረታታት ትልቅ ጥቅም ይሰጣል ሲሉ ሴናተሩ አክለዋል። በዩክሬን ውስጥ በሞስኮ ጦርነት ምክንያት በሩሲያ የኢነርጂ ዘርፍ ላይ የአሜሪካና የአውሮፓ ማዕቀቦች ቢጣሉም ህንድና ቻይና የሩሲያ ነዳጅ ዘይት ዋነኛ ገዢዎች ሆነው ቀጥለዋል የተባለው ቻይና በህዳር ወር ከሩሲያ ድፍድፍ ነዳጅ ዘይት ግማሹን የገዛ ሲሆን ህንድ ደግሞ 38 በመቶውን መግዛቷን የኢነርጂና የንጹህ አየር ምርምር ማዕከል ባደረገው ትንተና አስታውቋል። ወደ ቀጣዩ መረጃችን ስናልፍ የገና በዓልን በማስመልከት ከጂንካ ማረሚያ ተቋም 54 ታራሚዎች መፈታታቸው ታውቋል። በደቡብ ኢትዮጵያ ክልላዊ መንግስት ማረሚያ ፖሊስ ኮሚሽን የጂንካ ማረሚያ ፖሊስ ተቋም የ2018 ዓ.ም የገና በዓልን ምክንያት በማድረግ 54 ታራሚዎች ይቅርታ ተደርጎላቸው መፈታታቸውን አስታውቋል። ይቅርታ ከተደረገላቸው ታራሚዎች ውስጥ 51 ወንዶች ሲሆኑ 3ቱ ደግሞ ሴቶች መሆናቸውን የጂንካ ማረሚያ ፖሊስ አዛዥ ምክትል ኮማንደር አስቻለው ኔሬሬ ተናግረዋል ሲል ብስራት ሬዲዮ ዘግቧል። እነዚህ ታራሚዎች በማረሚያ ቤት በነበራቸው ቆይታ መልካም ስነ ምግባር የነበራቸውና የእስራቸውን 1/3 ያጠናቀቁ መሆናቸው ተገልጿል። የይቅርታው ተጠቃሚዎች የተሰጠውን ይህንን ትልቅ እድል በመጠቀም ወደ ሌላ ምዕራፍ የሚሸጋገሩበትና ከጸጥታው አካልና ከማህበረሰቡ ጋር በመቀናጀት የአካባቢያቸውን ሰላም መጠበቅ አለባቸውም ተብሏል። በማረሚያ ተቋሙ ሲሰሩ የነበሩትን የሙያ ስራ አጠናክረው መቀጠል እንዳለባቸው እንዲሁም ከፖሊስና ሚሊሻ ጋር በመተባበር የጸጥታ ስራ መስራት አለባቸው ሲሉም ምክትል ኮማንደር አስቻለው ኔሬሬ ጨምረው ተናግረዋል። ወደ መጨረሻው መረጃችን ስናልፍ አሜሪካ ከ66 ዓለም አቀፍ ድርጅቶችና የተባበሩት መንግስታት ተልእኮዎች ራሷን አግልላለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው በተባበሩት መንግስታት ድርጅት ስር ካሉ 31 ተቋማትና ከሌሎች 35 ዓለም አቀፍ ድርጅቶች በጠቅላላው ከ66 ተቋማት ራሷን እንድታገል የሚያዝ የፕሬዚዳንታዊ መመሪያ ረቡዕ ታህሳስ 29 ቀን 2018 ዓ.ም ሌሊት በይፋ ፈርመዋል። ፕሬዚዳንት ትራምፕ በሰጡት መግለጫ እነዚህ ድርጅቶች የአሜሪካን ብሔራዊ ጥቅም፣ ሉዓላዊነትና ኢኮኖሚያዊ ብልጽግና የሚጻረሩ ሆነው መገኘታቸውንም ገልጸዋል። ውሳኔው በትራምፕ ሁለተኛ የስልጣን ዘመን ተግባራዊ እየተደረገ ያለው የአሜሪካ ትቅደም ፖሊሲ አካል እንደሆነም ተነግሯል። በዚህም መሰረት አሜሪካ በእነዚህ ድርጅቶች ውስጥ ያላትን ተሳትፎ ሙሉ በሙሉ ታቆማለች። እንዲሁም ለድርጅቶቹ የምታደርገውን ማንኛውንም አይነት የገንዘብ ድጋፍና ፋይናንስ ትሰርዛለችም ተብሏል።